ሰላም ውድ ተመልካቾቻችን፣ አሁን እየደረሰን በትግራይ ክልል ስለ ህጻጽ ጉዳይ 6 በትግራይ ክልል የሚንቀሳቀሱ ፓርቲዎች 6 ፓርቲዎች መግለጫ ወጥተዋል። የስድስቱንም ፓርቲ መግለጫዎች እነግራችኋለሁ። እናንተ ግን ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያ መግለጫ ወጣው ህወሓት ነው። ህወሓት በበኩሉ እየቀነሰ የመጣው እርዳታ በመቀነሱ ምክንያት በማህበረሰቡ ላይ ከፍተኛ የሆነ የራብ አደጋ ተጥሎበታል። በየቀኑ በረሃብ እንደዚሁም ደግሞ በተለያዩ ችግር ህይወታቸው እያለፈ ነው ሲል ነው እንግዲህ እየጠቀሰ ማለት ነው። በትግራይ ህዝብ ላይ ከዚህ በላይ ጫና ወይም ደግሞ መከራን መቀበል አንፈልግም፣ ትዕግስትም ልክ አለው፣ ካሁን በኋላ አንታገስም ሲል ህወሓት በመግለጫው ጠቅሷል። ከዚህ በኋላ ምንም የምንታገሰው ነገር የለም፣ በቀጥታ መንግስት ማስተካከል ከሆነ የራሳችን አቋም ወስደን ወደ የራሳችን ኃይል እርምጃ እንገባለን ሲል ህወሓት መግለጫውን አያይዞ ጠቅሷል። ሌላኛው መግለጫ ወጣው ስምረት ፓርቲ ነው። ስምረት እንዳለው ከሆነ ህወሓት ነው በከፍተኛ ሁኔታ የቸቸው ድርጅቱ የድርጅት ደህንነት ከህዝብ ደህንነት ይቅደም በሚል ኋላ ቀር ቡድን እና ጄሌዎቹ ከማንም ጊዜ በላይ በመሬቱ ወርቅን እንደዚሁም ደግሞ የተለያዩ ማዕድናትን በመስረቅ ኪሳቸውን እያደለቡ ነው። ነገር ግን ለእነዚህ ተፈናቃዮች እርዳታ የሚሆን እህል መድረስ አልቻሉም ሲል እንግዲህ የህወሓት አመራሮችን በከፍተኛ ሁኔታ ስምረት ፓርቲ ተችቷል። ሌላኛው ሳልሳዊ ወያኔ ደግሞ በረሃብ ምንጭ የፖለቲካ ስንፍና ነው ሲል የገለጸው። ሳልሳዊ ወያኔ የረሃቡ ምንጭ የፖለቲካ ስንፍና ነው ሲል ነው የገለጸው። ባይቶና በበኩሉ ደግሞ የተደቀነው ረሃብ አደጋ በዘላቂነት እንዲገታ ከህዝብ ህልውና ይልቅ የድርጅት ይቅደም በሚሉ መፈክር የሚመራው ጊዜያዊ አስተዳደር መፍረስ አለበት ሲል ነው እንግዲህ ባይቶና በጊዜያዊ አስተዳደር ላይ ነው ከፍተኛ ትችትም ያቀረበው ማለት ነው። ሌላኛው ደግሞ ውድብ ናጽናት ትግራይ የሚለው ፓርቲ ደግሞ አሰቃቂው ረሃብ ሆን ተብሎ ከዓለም አቀፍ ማህበረሰብ ለዓለም አቀፉ ማህበረሰብ እንዳይደርስ ያደረጉ ከፍተኛ የሆኑ የትግራይ ክልል አመራሮች ጊዜያዊ አስተዳደር ላይ ያሉ አመራሮችና የህወሓት አመራሮች መጠየቅ አለባቸው። ይህ ረሃብ እያለ እያወቁ ረሃብ መከሰቱን እያወቁ ለምን ለእስካሁን ዝም አሉ ሲል ነው እንግዲህ ውድብ ናጽናት ትግራይ የተሰኘው ፓርቲ ይህን ነገር ያነርሳው። በነገራችን ላይ ይሄ ትክክለኛ መስመር ይመስላል። ምክንያቱም እስካሁን እንደዚህ አይነት ረሃብ ሲከሰት የአካባቢ ያሉ የጤና ባለሙያዎች እንደዚሁም ደግሞ በወረዳው ያለ አመራር እንዴት አላደረሰም ሲል እንግዲህ የትግራይ ክልል ያሉ አመራሮችም እርስ በርሳቸው የተናጀሉ ይገኛል። የክልሉ የጤና ቢሮም እንደዚሁ የወረዳውን የጤና ኃላፊዎችም እጠይቃለሁ ሲልም መግለጹ የሚታወቅ ነው። ከዚህ ጋር ተይዞ ሌላኛው ፓርቲ ሹም ተንቤን ፓርቲ እንዳለው ከሆነ አምባገነን ጸረ ህዝብ የሆነው የህወሓት ቡድን በዜጎች ላይ የሚያደርሰው በደል አሁንም እንደቀጠለ ነው። ላለፉት 5 ዓመታት በማህበረሰቡ ላይ ቁማር እየተጫወተ ነው። ወደ ቦታቸው እንዳይመለሱ ከፍተኛው ድርሻ ያለው ህወሓት ላይ ነው ሲል እንግዲህ ሹም ተንቤን ፓርቲ ነው ይህንን ያለው። እንግዲህ በህወሓት ላይ ከፍተኛ የሆነ ትችት ያቀረቡ የሚገኙት ሁለቱ ፓርቲ ናቸው፣ ሹም ተንቤን ፓርቲ ነው። እንደዚሁም ደግሞ ሌላኛው ፓርቲ የነጌታቸው ረዳ ስምረት ፓርቲ ህወሓት ላይ ከፍተኛ ትችት አቅርቧል። እነዚህ 6 ፓርቲዎች እንግዲህ እንደሰማችኋቸው ዋና ዋናውን የነገርኳቸው ይህንን የመሰለ መግለጫ ወጥተዋል። ሁሉም በአንድነት መግለጫ ወጥተዋል። እንግዲህ በትግራይ የተከሰተው ህጻጽ በተባለ ቦታ በትግራይ ከፍተኛ የሆነ የመሪዎች ቀውስ ፈጥሯል የተባለ ምክንያቱም በርካታ እንግዲህ ቲክቶከሮችም ወደ ቦታው በመሄድ በተለያዩ ሚዲያዎች በመዘዋወሩ ምክንያት በትግራይ ክልል አመራሮች ላይ ውጥረት ፈጥሯል።